ሄርሜላና አብርሽ እንግዲህ ዛሬስ ከባድ ነው ጋይስ። የመጣ ነገር የባሰበት እንዴት ላውራ? ሰዎች ቤት ናችሁ ጋይስ፣ ሰዎች ቤት ናችሁ። እንዴት ቪዲዮ ልስራ ዛሬ? ወይኔ ጉዴ! አንተ ትላንትና እንደዛ ስትበላ ነበር እንዴ? ሀሳብሽን ቀይሬ ዘርሽው። እኔው መፋታት አልፈልግም። በዚህ በኩል ደግሞ ያጣጠፍክ ነው። አብረሽ ደህና ነህ ግን? አይ ሄርሜላ ዛሬ ደግሞ ዳሌ ወደ ኋላ ገፍተሽ መጣሽ። አይ አንቺ አልተቻልሽም ሄርሜላዬ ማለት ነው። ውዶቼ እንዴት ናችሁ? ደህና ናችሁ? አደራችሁ ወይ? አቤት ስድብ፣ አቤት ስድብ። እኔ እኮ አሰሙኝም። የሰው ልጅ ስድብ አይመልስም ጋይስ። ተው፣ ከኋላ ምን እንዳለ አናቅም። ምን ይሻለኛል እንደው እና ማለት ነው። አምሮባችኋል ዛሬ። ሄርሜላ በተለይ አምሮባታል። ባይዘዌ ቆንጆ እኮ ናት ጋይስ፣ ቆንጆዬ ናት በነገራችን ላይ ማለት ነው። ግን ገባሽበት አንቺ በኢየሱስ። ይሄኔ አይነዝራችሁም እንደ ጋይስ እንደዚህ ስትቆሙ ማለት። ኧረ በኢየሱስ ከሚስታችሁ ሚስት ብትሆኝ ኦኬ ወይስ ምንድን ነው? ማናውቀው ነገር አለ። ይሁት እስቲ እንዴት እንደገባች ጌታ ኢየሱስ። አንተ ደግሞ ይሄን ሱሬ ቀይር ባክህ። እጭ ምንም ይሁት እስቲ በማረም ምንድን ነው እዛ አካባቢ ይሁት በጌታ ያስጠላል። በቃ እንደዚህ አይነት ፎቶ የምትነሱ ማለት ነው። በተለይ ባልና ሚስት ብትሆኑ ኦኬ ይሁን ችግር የለውም። እንደዚህ እግራችሁን ወንድ እግር ውስጥ ከታችሁ አይደብርም? ሄርሜላ አይደብርም? ኧረ ተይ አንቺ ልጅ። ወይን ንገሩን፣ ፍቅር ውስጥ ካላችሁ ንገሩን፣ ባልና ሚስት ከሆናችሁ ንገሩን። እንደፈለጋችሁ እኛ መጣት ውስጥ አታስገቡን። ብዙ በእናንተ የሚሳደቡ ብዙ አሉና ኤኒዌይስ አምሮባችኋል። ምን ልበል ሌላ? ግን ሄርሜላዬ አነሳሲሽ ጥሩ አይደለም እንዴ። ሰውዬ እቃ ቆሟል እንደዚህ። ምንድነው? አይደብርሽም እንደ አንቺ ልጅ? ፎ ለዚህ ብልጊታ እኮ ነው ይሄ። እና ቤት ሙዲ ውስጥ እግዚአብሔርን ይውት እዛ እንደዛ አካባቢ እዛ መንደር ይውት። እኔ ምንም እንዳትናገሩ እንዴ። ለማንኛውም በአዲስ ነገር መጥቷል ዛሬ። ጉድ አለ፣ ሌላ ጉድ።